በባህር ዳር በጀልባዎች መጋጨት ምክንያት ወደ ንግስ ሲጓዙ የደረሰው አደጋ አብዛኛዎቹ ከባህር ውስጥ እንደወጡ ቀሲስ ምንዳዬ አስታውቀዋል። ዝርዝር መረጃውን አቀርብላችኋል። ከባህር ዳር እጅግ በጣም አሳዛኝ የብዙዎችን ህይወት የቀጠፈ ዜና ሰምተናል። ነጠላቸውን እንደለበሱ የእናታችንን የክርስቶስ ሰምራ ዓመታዊ በዓል ዋዜማ ለማክበር ወደ ገዳሙ እየተጓዙ የነበሩ እናት አባቶቻችን ወንድሞቻችን ወደ ገዳሙ ሳይደርሱ በሐይቁ ማዕበል ህይወታቸውን እንደተቀሙ ሰምተናል። እጅግ በጣም ነው ያዘነው። የጥንት ሙስሊሞች እፎይ ነፃ እንዳወጣቸው እየተናገሩ ይገኛሉ። ከእፎይ ጎን በመቆማቸው ደስተኛ እንደሆኑም ተናግረዋል። እሱንም እናያለን። እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص። የግብጽ ጳጳሶች ያደረጉት ነገር በብዙዎች መነጋገሪያ ሆኗል። አባታችን አባ ገብረ ኪዳንም እጅግ ተደንቀው አስደምጠውናል። ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ነው። የግብጽ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራችሁ። ወርቅ ነገር በሀገራችንና በቤተ ክርስቲያናችን የሚደረገው የአበል የኮሚሽን ጉዳይ ብዙዎችን እያነጋገረ ይገኛል። አሁን ደግሞ ተራው የሶሻል ሚዲያ ባለቤቶች ሆኗል። ነጋሽ ሚዲያም አንዱ ሆኗል። ይህን ቪዲዮ አይታችሁታል? እስኪ አንድ ጊዜ አዳምጣችሁ ተመለሱ። አንድ ዘማሪ እስከ 150 ሺህ ብር ድረስ አበል እየጠየቀ ነው። ጳጳሳት ታቦት ሊባርኩ ሲወጡ አበል ይጠይቃሉ። ለጳጳሱ መስጠት ብቻ ደግሞ አይደለም አበሉ። ጳጳሱ ጋሻ ጃግሬ ያላቸው በፍቅር ጎንበስ ብሎ መስቀላቸውን ከሚስመው ባለፈ ተወዳጅ ናቸው። ሚዲያ ብቻ ነጋሽ ሚዲያ ለሚለው ለሚዲያ ብቻ ለአንድ ቀን 50 ሺህ ለአንድ ቀን 50 ሺህ ለሁለት ቀን 100 ሺህ ብር አስከፍለኛል። ደረሰኙ እጅ ላይ ያለ። ለአንተ ለራስህ ደግሞ ሌሎች ቲክቶከሮች በየቀኑ 50 ሺህ ብር ነው የሚከፈለን ሲሉ አንተ ሶሻል ሚዲያ ላይ ስለገነንክ ብቻ 100 ሺህ ብር ብለህ በስንት መከራ ተደራድረን 75 ሺህ ብር 150 ሺህ ብር ልኬልሃለሁ። የሀገራችን ሐሰተኛ ፓስተሮች የሚያደርጉትንም እናያለን። ይህን ንግግር እነ መንሱር ጀማልም ተናግረውት ነበር። ነገር ግን አልበጃቸውም። ኩላሊቱን ለጠቅላይ ሚኒስቴሩ እንደሚሰጥም ተናግሮ ነበር። ነገር ግን ለዝርፊያው ሲያመቻቸው ነው። ሐሰተኛ ነቢያቶችና ፓስተሮችም ይሄንኑ እያደረጉት ነው። የነሱም ቀን ሳይደርስ አይቀርም። አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ገመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ እናውቃለን። አዎ እኮ ብዙ ዘመን እነዚህንና ያስተምሩናል ይገሱናል ያልኳችሁ ምሪሽ ቀርብ ያለው ሰላም በአለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊ ወንድሞቻችንም አድርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። በባህር ዳር የእናታችን የክርስቶስ ሰምራን በዓል ለማክበር በጀልባ ሲጓዙ የነበሩ ኦርቶዶክሳዊ ወንድሞቻችን በጀልባ መጋጨት አማካኝነት ብዙዎች ወደ ባህር እንደገቡ ተነግሮ ነበር። ነገር ግን አብዛኞቹ በጠላቂዎች ወይም በዋነተኞች እንደወጡ ቀሲስ ምንዳዬ ከቦታው ተናግረዋል። እንግዲህ ዛሬ በሐሙስ ግንቦት 13 የእናታችን ቅድስት ክርስቶስ ሰምራ በዓሏን በ12 አክብረን ይኸው እየተመለስን ነው። ትናንትና ከጣና ቂርቆስ ወደ ምጽሌ ፋሲለደስ ወደ እናቶች ገዳም ወደ ቂርቆስ የሄደች የአሳ ጀልባ ብዙ ሕዝብ ጭና ስለነበረ የመስጠም አደጋ ተከስቶ ትንሽ ሰዎች ተጎድተዋል እንጂ አብዛኛው ሰው ደህና ነው። ወዳጆቻችን እየደወላችሁ ነው እንዴት ሆናችሁ እያሉ ነው። ደህና ነን። ትንሽ ሰው ተጎድቷል፣ ሌላው ተርፈዋል። ብዙ አደጋ አልደረሰም። አንድ ሰው ነው ሲቀበር ያየ ነው። ሌላው ደህና ነው። ትንሽ አሳዋ ጀልባ ተጎድታ ነው ተጋጅታ ነው። እኛ ግን አሁን ደርሰን በሰላም እየተመለስን ነው ወደ ባህር ዳር። እናንተም እንግዲህ የዓመት ሰው ብሏችሁ እንድትመጡ ጸሎታችን ነው፣ ልመናችን ነው። ይኸው አካባቢው በሰላም ወደ ባህር ዳር እየደረስን ነው። ብዙዎች
ወደ ባህር ገብተው ሰጥመው ቀርተዋል የሚባለው ዜናም እጅግ የተጋነነ ነው። የሞተውና ሲቀበር ያየነው አንድ ሰው ብቻ ነው ሲሉም ተናግረዋል። ይህ እንግዲህ ለሞተው ነፍስን ይማርልን፣ ላሉት ግንና ለተጨነቀው ህዝብ ብዙ መትረፉ እጅግ የሚያስደስት ነገር ነው። ለሞተው ወንድማችን ለሞተው ወገን ግን ቸር እግዚአብሔር በነፍሱን ይማር። የጥንት ሙስሊሞች ወንድማችን እፎይ ነጣ እንዳወጣቸው እየተናገሩ ይገኛሉ። ከእፎይም ጎን በመቆማቸው እጅግ ደስተኛ እንደሆኑም እየተናገሩ ይገኛሉ። ወሃቢያዎች መስጊዶቻቸውን ሲነጥቋቸው የሚያመልኩትን አምላክ እነሱ እንደሚያመልኩ ሲመሰክሩባቸው እጅግ ተጨቁነው እንዳሉና በአሁኑ ሰዓት ከእፎይ ጎን በመቆማቸው እጅግ ደስተኛ መሆናቸውን እየተናገሩ ይገኛሉ። ይህን ደግሞ ከአንደበታቸው እንስማ። እፎይ እናንተም መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። እናንተ እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሲዲዮን እንደሰማችሁት ነው። ከዚህ ከሚያስጠላ እምነታችሁ ውጡ ነው። የጥንት ሙስሊሞች እንግዲህ ከህዝብ ጋር ተፈቃቅረው የሚኖሩ ሀገር ሊዋለችላቸውን ውለታ የማይዘነጉ ወንድሞቻችን ናቸው። እንግዲህ ከእፎይ ጋር በመቆማቸው እኛም ደስ ብሎናል። በፍቅር በኢትዮጵያዊነት ወንድሞቻችን እናቶቻችን ናቸው፣ ልናከብራቸው ይገባል። በሀገራችን የሙስናና የኮሚሽን ነገር እጅጉን ተስፋፍቶ ይገኛል። አሁን ደግሞ የሶሻል ሚዲያዎች የኮሚሽን ጉዳይ እጅጉን ጉድ እያተባለ ነው። አባቶችን ሲተቹና ሲነቅፉ የነበሩት እነ ነጋሽ ሚዲያ ሌሎቹንም ጨምሮ የሚጠይቁት ኮሚሽን እጅጉን የትየለሌ እንደሆነ እየተነገረ ይገኛል። ራሱ ነጋሽ ሚዲያ አንድ ደብር ሄዶ ለማስፈጸም ከ100,000 እስከ 75,000 ድረስ ለተለያየ ነገር እንደሚጠይቅ መረጃዎች እየወጡ ይገኛሉ። ነጋሽ ሚዲያ እንደሚታወቀው አባቶች በየቤተክርስቲያኑ በሄዱ ቁጥር ጳጳሳት ሳይቀሩ በእነሱ ስር ያሉት ጄሌዎች ሳይቀሩ ኮሚሽን እንደሚጠይቁ ሲናገር ነበር። አሁን ደግሞ ተራው የሱ ሆኖ ራስክን አጥዳ እየተባለ ይገኛል። ለማንኛውም ሁላችንም ንጹህ ነን ማለት አይደለም። ነገር ግን ሰዎችን ከመተቸታችንና ከመናገራችን በፊት ራሳችንን ንጹህ ልናደርግ ይገባል። የወንድማችንን ሐሳብ አስተያየት እንከታተል። ይህን ቪዲዮ አይታችሁታል? እስኪ አንድ ጊዜ አዳምጣችሁ ተመለሱ። አንድ ዘማሪ እስከ 150,000 ብር ድረስ አበል እየጠየቀ ነው። ጳጳሳት ታቦት ሊባርኩ ሲወጡ አበል ይጠይቃሉ። ለጳጳሱ መስጠት ብቻ ደግሞ አይደለም አበሉ። ጳጳሱ ጋሻ ጃግሬ ያላቸው በፍቅር ጎንበስ ብሎ መስቀላቸውን ከሚስመው ባለፈ ተወዳጅ ናቸው ብሎ ድራማ የሚሰራላቸው ስርስራቸው የሚሮጥ እንደ ጥላ የሚከተል 7-8 ሰው ነው ይዘው የሚሄዱት፣ 10 ከዛም በላይ። እነዚህ ሁሉ አበል ያስፈልጋቸዋል። ለነሱ አበል በዛብን ከሚሉ ሐሳቦች ባለፈ አሁን በጠቅላይ ቤተ ክህነቱ ልክ እንደ ኢህአዴግ በስብሰናል የሚል ውይይት ነው ያደረጉት። ሌላ ነገር አይደለም። በስብሰናል የሚል ነገር ግን አውርተዋል። እምጓጓው ቤተ ክህነቱ ምን ሊያዋልድ ይሆን? ምን ያመጣልን ይሆን? ምን ለውጥ ያመጣልን ይሆን? ድንጋይ በድንጋይ ላይ ተነሳስቶ እርስ በርስ ይጨራረሱ ይሆን? እንግዲህ ቪዲዮን እንዳዳመጣችሁት ነው። ይሄ ሰው ነጋሽ በዳዳ የሆነ ወቅት ላይ በቤተ ክርስቲያን ጉዳይ ታስሮ ትንሽ በሶሻል ሚዲያው ገነን ብሎ ነበረ እና በድፍረት እየወጣ እንግዲህ ብዙ ነገሮችን ይናገራልና እኔ ወደ ኋላ መመለስ አልፈልግም። ግን እዚህ የተናገርከው ቪዲዮ ላይ አንተ ማነህ ነው ጥያቄው። አንተ ማነህ ነው የምትናገርበት መጠን፣ ትዕቢት የተሞላበት ኩራት የተሞላበት አንተ ፍጹም እንደሆንክ ፐርፌክት እንደሆንክ አድርገህ አባቶችን በጣም የምታብጠለጥልበት መንገድ እጅግ በጣም ያሳዝናል። መቼም አንተን ደፍሮ የሚናገርህ ሰው ስለሌለ አንድ ጊዜ ታስረህ በቤተ ክርስቲያን ጉዳይ ተፈተህ ስለነበረ ትንሽ ሶሻል ሚዲያ ላይ ገነን ስላልክ ሰው ደፍሮ ወጦ ላይናገር ይችላል። እኔ ግን በደንብ ደፍሬ እናገርሃለሁ። አዎ በመጀመሪያ ደረጃ አንተ ማነህ አባቶችን እንደዚህ ንቀህ የምትናገር?
ደፍረህ የምትናገር አንተ ማን ነህ? አንተ ፍጹም ነህ ለመሆኑ? ይህንን ለመናገር ንጽህናውና ሞራሉ ይኖርሃል? አለኝ ብለህ የምታስብ ከሆነ ከኔ ጋር ስለምንተዋወቅ ብዬ ነው። የማያውቁ ሰዎች ሊያደናንቁህና ሊያሞግሱህ ይችላሉ። እኔ ግን አንድ የሰራኸውን ነገር ላስታውስ። ለምሳሌ በባህር ዳር ከተማ ለደብረ መድኃኒት አየር ጤና መድኃኔዓለም ቤተክርስቲያን የፊኒሽንግ ስራ ገቢ ማሰባሰቢያ ፈልጌ ደውዬልህ ለነጋሽ ሚዲያ ብቻ ነጋሽ ሚዲያ ለሚለው ለሚዲያ ብቻ ለአንድ ቀን 50 ሺህ ለአንድ ቀን 50 ሺህ ለሁለት ቀን 100 ሺህ ብር አስከፍለኛል። ደረሰኙ እጅ ላይ አለ። ለአንተ ለራስህ ደግሞ ሌሎች ቲክቶከሮች በየቀኑ 50 ሺህ ብር ነው የሚከፈለን ሲሉ አንተ ሶሻል ሚዲያው ላይ ስለገነንክ ብቻ 100 ሺህ ብር ብለህ በስንት መከራ ተደራድረን 75 ሺህ ብር 150 ሺህ ብር ልኬልሃለሁ። እርግጥ ነው ያኔ አጋጣሚ ሆኖ ላይቭ የሚካሄድበት ጊዜ ላይ ሰርግህ ስለነበረ አንተ ላይቭ ላይ መገኘት ስላልቻልክ ብሩን መልሰህልናል። 75 ሺህ የሁለት ቀን 150 ሺህ ብር መልሰህልናል። ነገር ግን ለነጋሽ ሚዲያ ግን 100 ሺህ ብር ተቀብለናል ለሁለት ቀን። አሁን አንተ ዘማሪዎች እንደዚህ ጳጳሳት እንደዚህ እያልክ የምትናገር የትኛው ንጽህና ይዘህ ነው ጥያቄው። እርግጥ ነው አንተ ብቻ አይደለህም። ሚዲያ የተባሉት በሙሉ እነ መንክር ሚዲያ፣ እነ 21 ሚዲያ፣ እነ ቋንቋይነሽ ሁሉም ሚዲያ የተባለ ቲክቶከር የተባለ በሙሉ እያንዳንዱ ቤተክርስቲያን ስራ ላይ የሚሰራው በሙሉ ሳይከፈለው የሚሰራ ማንም የለም። እኔ ግን ምንም አይነት ንጽህናው ባይኖረኝ ኃጢአተኛና ወራዳ ወጣት ብሆንም እንኳን የቤተ ክርስቲያንን ገንዘብ ግን 5 ሳንቲም የማልበላ ሰው ስለሆንኩኝ በራስህም ስም በሚዲያህም ስም ቤተ ክርስቲያንን በደንብ አድርገህ እየመዘበርክ በዚህኛው በኩል ደግሞ ምንም አይነት እንደማያውቅና እንደማይሰራ ንጹህ ሰው እንደሆንክ አድርገህ በመናገርህ ምክንያት ወጥቼ ልናገርህና ይህንን ቪዲዮ ልሰራ ተገድጃለሁ ማለት ነው። አሁን እዚህ ላይ የመጣሁት ስለኔ ላወራ ሳይሆን ነገር ግን አንተ በዚህ ደረጃ አባቶችን ንቀህ በዚህ ደረጃ እነሱን እየጎሸምክና እየሸመገልክ የምትናገረው ምን አይነት ሰብዕና ቢኖርህ ነው? እንኳን ንጹህ ሳትሆን ገንዘብ እየበላ የቤተ ክርስቲያንን ገንዘብ እየመዘበርክ ቀርቶ በኮሚሽን እየሰራህ በቀን አበል እየተከፈለህ እየሰራህ 50 ሺህ ብር 100 ሺህ ብር 75 ሺህ ብር እየተከፈለህ እየሰራህ ቀርቶ ንጹህ ብትሆን እንኳን ራሱ አባቶችን ሊቃነ ጳጳሳትን መሳደብ በፍጹም አትችልም። እንዲያው የኔን ንግግር ተወውና እኔ አንድ ተራ ሰው ስለሆንኩኝ ማንም ቦታ ላይ ሰጠው ይችላል የኔን ንግግር። ነገር ግን አንተ ንጹህ ሰው ስላልሆንክ እንደ ንጹህ ሰው ራስክን በጣም እዚህ ሚዲያ ላይ አስቀምጠህ እነሱን ስትሸነግል ስላላስቻለኝ ነው ይህንን ቪዲዮ የሰራሁት። ልክ እንዳንተ ላሉ ሰዎች ግን ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደዚህ ብለው ተናግረው ነበር። አዳምጠው እስቲ። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ እስቲ? አሁን ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ትሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ። እውነት ነው እኛ ኃጢአት እንሰራለን፣ ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። በነገራችን ላይ ይሄ ቪዲዮ የተቀረጸው የቤተ ክርስቲያናችን እንቁ የሆኑ መምህራን እነ ርዕሰ ሊቃውንት አባ ገብረ ኪዳን እነ መምህር ስምዐኮነ መላክና ሌሎችም አባቶቻችን ለጉብኝትና ለአንዳንድ ስልጠናዎች ወደ ውጭ ሄደው ነበረ። ከዛ ሲመለሱ ያስተማሩት ትምህርት ነበረ እና አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ፣ ሰው አጋቾች እነማን ናቸው? ለህዝቡ እያስተማሩ ነው። ይሄ ጳጳስ ቤተክርስቲያን ቅዳሴ ቀድሶ ወጥቶ ሲጋራ ሲያጨስ እንደነበረና ሲጋራ እያጨሰ እያለም ደግሞ ህዝቡ ምእመኑም እየመጣ እሱን ዝቅ እያሉ ሲሳለሙት እንደነበረ እያስተማሩ ነበር። ታዲያ እኛ ኢትዮጵያውያን ካህናት ይህንን ብናደርግ በአደባባይ ነው የምትሰቅሉን ብለው አነጻጽረው የሰበኩት ትምህርት ነው ለእኛ እንዲገባን ማለት ነው። ነገሩን ጉዳዩን ደግፎት አይደለም። ነገር ግን አባቶቻችን ላይ ትምህርታቸውና ክህነታቸው ላይ ብቻ ብናተኩር ጥሩ ይሆናል። አባቶችን ስለምንሳደብ ነው በዚህ ዘመን መከራው ሁሉ የበዛብን፣ ቀንበሩ ሸክሙ የከበደን አባቶችን ስለምንንቅ፣ አባቶችን ስለምንጎነትል፣ ስለምንሳደብ ነው ብለው ያስተማሩት ትምህርት ነው የነበረ። ይሄ ደግሞ ለአንተ በጣም ተገቢ ቪዲዮ ነው ብዬ አስባለሁ። እንግዲህ የምትደግፉ ሰዎች ይሄ ቪዲዮ ሲደርሳችሁ እንደምትከፉ ምንም ጥርጥር የለውም። እሱን የመሰላችሁና የእሱ ጀሌዎች ሌሎች ሚዲያዎችም እንደሚከፋችሁ አውቃለሁ። ነገር ግን አባቶችን ካልተሳደባችሁ፣ አባቶችን ኢሹ ካላደረጋችሁ፣ ጉዳይ ካላደረጋችሁ እንጀራችሁ የማይበስልላችሁ የሚመስላችሁ ብዙ ሚዲያዎች አላችሁ። ከአባቶች ራስ ብትወርዱ እጅግ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም በራሳችሁም በልጆቻችሁም በቤተሰቦቻችሁም በትውልዳችሁ ላይ መርገምን እየሰበሰባችሁ ስለሆነ ነው።
በመጨረሻም ትልቁ መልእክቴ ምንድነው? እኔ አባቶችን ደግፌ ገንዘብ ተሰጣቸው አልተሰጣቸው እሱን አይደለም በወሬና ባሉባልታ ተነስተን አባቶችን ሀምተን ለሐሜተኛ መስጠት ተገቢ ነው ብዬ አላስብም። ምክንያቱም ቅድስት ቤተክርስቲያናችንን ካህናቶቻችንን ጳጳሶቻችንን አባቶቻችንን ማሰደብ ስለሆነ ማለት ነው። ተገቢ የሆነው መንገድ ይሄ ነው ብዬ በፍጹም አላስብም። እውነት ጥፋት አጥፍተውም ከሆነ ደግሞ መጠየቅ ባለበት መንገድ ስርዓተ ቤተክርስቲያን አለ፣ በዛ መንገድ እንጠይቃለን እንጂ ወጠን ሚዲያ ላይ ለማንም አባቶቻችንን ልናሰድብ አይገባም የሚል ፍጹም የሆነ ጠንካራ አቋም ያለኝ ሰው ነኝ። ስለዚህ ይሄ ቪዲዮ የደረሳችሁና የኔን ሐሳብ የምትደግፉ በሙሉ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮ ይስጠን። አሜን። እውነት ነው። ወንድማችንን እናመሰግናለን። አባቶቻችንን ግን ልናከብር ይገባል። የነሱ ምርቃናቸው እንጂ እርግማናቸው ለኛ መጥፊያችን ነው የሚሆነው። ስለዚህ የተሳሳተ ጉዳይም ካለ በውስጥ በህግ አግባብ ቢያልቅ ጥሩ ነው። እንደሚታወቀው በሀገራችን በቤተ ክርስቲያናችን የሙስና ጉዳዩ የትየለሌ እንደሆነ ይህ ምንም አጠያያቂነት የለውም። ይህ ነገር ደግሞ በእግዚአብሔርና እሱ እስከሚያስነሳቸው ሰው ይህ ንግግር ለመንሱር ጀማልም አልጠቀመውም። በአሁኑ ሰዓት በከርቸሌ የሚገኘው መንሱር ጀማል ከዚህ በፊት ኩላሊቴን ቢሆን ለጠቅላይ ሚኒስቴሩ ሰጠዋለሁ ሲል ነበር። ንግግሩ ግን ከጀርባው የሆነ ነገር እየሰራ እንደሆነም ያመላክት ነበር። ታዲያ ሐሰተኛ ነቢያትና ፓስተሮችም የሚያደርጉት ይህንን ነው። ዛሬ ደግሞ አብይ መቼም አይገለበጥም የሚል ለህዝብ ማደናገሪያ ያሉትን ይዘው መጥተዋል። ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? ምን አናደደው? አንተ እንዲህ ለቤት ተንበርክካ የአብይ ስልጣን ማና ይመስሎ ነው አይደል? አብይ ከሆነ እኛ እንዲህ በጠረባሷን እንደጣልናት እንጥለዋለን ብለን ስንዘጋጅ፣ አንተ ደግሞ ስትከለክለን እሷ ጌታው ይሄን ልጅ እናቴ ተበሳለች እሱ እንዳይበላ እናቴ ወግግ ብላለች ብለን አለቅሳለች። እኛ ግን አንተ ያቢስ ደግ ብዙ ጊዜ ታዝበናል። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ክርስቲያኖች ሁላችሁም ይህንን ቪዲዮ 5 ጊዜ ኮፒ ሊንክ ሼር ዲዩት አድርጉልኝ። ለምን እንደሆነ አላውቅም፣ አካውንቱ እንደ ድሮ አይደለም እና እየገባችሁ አካውንቴንም ኮፒ ሊንክ አድርጉልኝ። ይሄንን ቪዲዮ እንደሰማችሁት ነው። በነገራችን ላይ የዶክተር አብይ አህመድን ስልጣን ሃይማኖታዊ መንግስት እየመራን እንደሆነ ሊያሳዩ የሚፈልጉ ብዙ ፕሮቴስታንቶች አሉ። ከዚህ በፊት ብዙ ነገር መናገር አልፈለኩም። እንዳያችኋቸው የ4 ኪሎ መንፈስ 4 ኪሎ ያለው ዘንዶ ተወጋ ምናምን የሚሉ የተለያዩ ሰዎች ሲያወሩ ያለው። ይሄ ሰው ግን አበዛው። ሀገሪቷን እያስተዳደረ ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ነው ያስተዳደራት ያለው። ማለትም ሁሉንም ያጠቃለለ እስላምን መርጦ ፕሮቴስታንትን መርጦ እንትንም መርጦ የሚያስተዳድር የለም። ስለዚህ ይሄን እንደሚታወቀው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ለመንግስት ወይም ደግሞ ለሀገር ትጸልያለች። ሀገርን እያሰበች ትጸልያለች። ለደቂቃ ለማይክሮ ሰከንድ ሳታቋርጥ እለት በእለት ለኢትዮጵያ ለሚያስተዳድር መንግስትና ለህዝቦቿ ለፍጥረቶቿ ለሁሉ ቤተክርስቲያን ትጸልያለች። እዩ ጩፋ እንደሚጸልይና የእዩ ጩፋ የአብይ ደጋፊ የጴንጤ መንግስት እየመራን እንደሆነ የሚያሳዩ ስራዎች በተደጋጋሚ እየሰራ ነው። አቁም፣ እንደዚህ አይነት ነገር አቁም ለሚባል አንድ ታሪክ ልንገራችሁ። በህይወት ዘመናችሁ በቅርብ እየተደረገ የነበረ አንድ መንሱር ጀማል የሚባል ቲክታከር ሁላችንም እናውቀዋለን። ለአብይ ማለት ኩላሊቴን እሰጣለሁ ሲል ነበረ። ለካ ለአብይ ኩላሊቴን እሰጣለሁ እያለ እያጭበረበረ የነበረ በአብይ ስም የሚነግድ አንድ ነጋዴ ወንበዴ ነበር። እንደምታዩት ደግሞ የግድግዳዬ ቀለም ሳይደርቅ ነው የዶክተር አብይን ግድግዳዬ ቀለም እስኪደርቅ ድረስ መቋቋም አቃተኝና ይህን የመሰለ የአብይን ስዕል ካልሰቀልኩ ስትል የነበረ በረከት ገበሬዋን አይታችኋል። መጨረሻ ላይ የፌዴራል ፖሊስ ያወጣባትን በሙስና በጸረ ሙስናና በነዳጅ ምክንያት እንዴት ተጠርጥራ እንደነበረ ታያላችሁ። ከሀገር ሁሉ ጠፍታለች፣ የለችም። እንዲያውም የአዲስ አበባ ፖሊስ ኮሚሽንና ፌዴራል ፖሊስ ተባብረው በኢንተርፖል ከገባችበት አገር እንደሚያመጧት አንዳንድ ፍንጮች እየተናገሩ ነበር። ዞሮ
አንተ እዩ ጩፋ በመንግስት ስም ልትነግድ የመጣው ሌብነትን ለመስራት እንጂ ወንጌልን ልትሰብክ አይደለም። ወንጌል ስለ ክርስቶስ ኢየሱስ እንጂ ስለ ምድራዊ መንግስት አይደለም። ለሚባል የትኛውም ሐዋርያቶች ስለ ምድራዊ መንግስቶቻቸው ወንጌልን ስለ ምድራዊ መንግስቶቻቸው እየነገሩን የምድራዊ መንግስቶቻችንን እንድንቀበል አይደለም ያደረጉት። ሐዋርያ ጳውሎስ ሲያገለግል የነበረው ቅዱስ ጳውሎስ ኢየሱስን ነው። እኛም ደግሞ ክርስቲያኖች ደግሞ የተቀበልነው ደግሞ ሐዋርያ ጳውሎስ ቅዱስ ጳውሎስ ሲያገለግለው የነበረውን ኢየሱስ ክርስቶስን ነው። ነገር ግን ጳውሎስም ደግሞ ካስተማረን አንዱ ምንድነው? በምድር ስላሉ መንግስቶቻችን እንገዛለን። አለቀ። ከዚህ ጋር በተያያዘ ውድ ክርስቲያኖች ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት እያደረጋችሁ ላልሰሙ ሰዎች አሰሙልኝ። ወደድክም ጠላህም መንግስት የጴንጤ አይደለም። የኢትዮጵያ የሁሉም ብሔር ብሔረሰቦች የሁሉም ሃይማኖቶች አስተዳዳሪ ነው መንግስት። ስለዚህ ለአብይ የምትጸልይ ቤተ እምነት ውስጥ ነው ያለ ነው። ለአብይ ብቻ አይደለም፣ ለተፈጥሮ ንብረቶቻችን ሁሉ የምትጸልይ ቤተ እምነት ውስጥ ነው ያለ ነው። ኦርቶዶክስ ስለ ኢትዮጵያ ስለ ሀገራችን ጸልያለች። ደግሞ አንድ ነገር የረሳሁት ነገር ነበረ። የኢትዮጵያ መንግስታቶች የትኛውም ጫት እየቃመ መጠጥ እየጠጣ ጠላ እያንጫረረ ውስኪ እያዳፋ ያየኸው መንግስት የለም፣ መረጃም የለህም። እንዲያውም በቅርብ አንድ ታሪክ ልንገር። መለስ ዜናዊ ምን ይል ነበረ? ወጣቱ ጫት ቃሚ ሆነ፣ ደረቀ። ስለዚህ ወጣቱን ጫት ቃሚ እንዳይሆን ስራ አጥነትን ለመቅረፍ ወጣቱን ወደ ስራ ማምጣት አለብን፣ 5 ለ1 እናደራጀው የሚል ሐሳብን ይዞ መጥቶ ነበረ። የኢትዮጵያ ጠላት ድህነት ነው ሲል የነበረው። ስለዚህ የትኛውም መንግስት ጫት ቃሚን አይደግፍም። የትኛውም መንግስት ደግሞ ትውልድ ሁሉ ጠጪና ሰካራም እንዲሆንለት አይፈልግም። መንግስታቶችም ደግሞ ውስኪንና ጠጅን ጠላን ሲራጩ አላየንም። አታስመስሉ፣ ሌቦች ወንበዴዎች ናችሁ። እዩ ጩፋ ስርዓትን ያዝ። አለበለዛ የኢትዮጵያ መንግስት ትኩረት አድርገ የዚህ ሰውዬን ስራ እንደ ነበረከት ገበሬዋና እንደ መንሱር ጀማል ሊያጭበረብር የፈለገው ነገር ይኖራል። ትኩረት አድርግበት። ለምን ቢባል በቸርቹ ዘይት እንደሚሸጥ እናውቃለን። በቸርቹ ዘይት ከሸጠ ዘይትን በምንና እንዴት ነው እያመጣ ያለውን የሚለውን ነገር ትኩረት ይደረግ፣ ክትትል ይደረግበት። አመሰግናለሁ።